ከነጻነት ሞት ጀርባ እውነታው ይታወቅ። ከ5 ቀናት በፊት የሆነው ነጻነት ወርቅነህ የሳቃችንን ምንጭ የደስታችንን ምንጭ በድንገት በአስደንጋጭ ሁኔታ አጣ ነው። ለኢትዮጵያውያን ሁሉ መሪር ሐዘን፣ መራር እውነታ። ማን ነው መሞቱን የሚያምነው? ማን ነው ሞቷል ብሎ ሊያስብ የሚችለው? ማንም ሊያስብ ሊገምት አይችልም በፍጹም። ለምን ነጻነት የቤተሰብ ያህል ለኛ የቀረበን ተወዳጅ አርቲስት ነበር። ነጻነት ምሳ ሰዓት አካባቢ ከመሞቱ በፊት በትላንትናው ዕለት የኢቢኤስ ስራውን ጥንቅቅ አድርጎ ሰርቶ አስረክቦ ነበር። በነጋታውም ለስራ ተዘጋጅቶ ነበር። ነገር ግን ድንገት ታመምኩ ብሎ ወደ ሐኪም ቤት ሄደ። በዛው መሞቱ ተሰማ። ይህን ጊዜ ነው ታዲያ ብርቱ ጥያቄ ሊነሳ የቻለው። እንደሚታወቀው ታዋቂ ሰዎች ድንገት ታመምን ብለው ሐኪም ቤት ወይም ሆስፒታል ይሄዳሉ። በአሳዛኝ ሁኔታም ሞተው ይመለሳሉ። የሞታቸው ምክንያት ሳይጣራ እንደ ዘበት ይታለፋል። እነሱም በሂደት ይረሳሉ። የሞተ መረሳቱ አይቀርምና የሞታቸው መንስኤ ምን እንደሆነ ሳይታወቅ ህዝብ ጉዳዩን ሳያውቀው ይቀራል። ብዙዎች በድንገት የሞቱ ሰዎችን በአሁኑ ሰዓት እያስታወሱ ነው። ለአብነት ያህል ድምፃዊ ኢዮብ መኮንን፣ ታምራት ደስታን፣ ማዲንጎ አፈወርቅን እንዲሁም ዳዊት ነጋን ያስታውሳሉ። እነዚህ አርቲስቶች ወደ ሆስፒታል ሄደው በዛው ሞታቸው ተሰምቶ ተቀብረዋል። እስካሁን ድረስ በምን ምክንያት እንደሞቱ አልታወቀም። የግለሰቦች የሞት ምክንያት ምን እንደሆነ ማለትም የጤና እክላቸው ወይም ችግራቸው ምን እንደሆነ ለህዝብ ይፋ አልተደረገም። ለምን የግለሰቦች የግል ገመና ነው ተብሎ ይታሰባል። ነገር ግን ታዋቂ አርቲስቶች የሞታቸው ምክንያት ምን እንደሆነ በአደባባይ በፖሊስ ተጣርቶ ይገለጻል ተብሎ ከተነገረ በኋላ አይነገርም።